እንደምን አላችሁ? እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ያድናል፣ ይታደጋል፣ ያወጣል፣ ያሻግራል። ጋሻ ነው ኢየሱስ፣ ከለላ ነው ኢየሱስ፣ መኩሪያ ነው ኢየሱስ፣ ጌጣችን ነው ኢየሱስ፣ ውበታችን ነው ኢየሱስ፣ ሰላማችን ነው ኢየሱስ፣ ክብራችን ነው ኢየሱስ፣ ንጉሳችን ነው ኢየሱስ፣ ኃያል ነው ኢየሱስ፣ ገናና ነው ኢየሱስ፣ አዳኝ ነው ኢየሱስ። በድን ይቀሰቅሳል፣ ሽባ ይተረትራል፣ አንካሳ ያዘልላል፣ ለምጻም ያነጻል፣ ምስኪኑን ከትቢያ ላይ ያነሳል፣ ከረግረግ ማጥ ከሞት ሸለቆ ይስባል። ጌታ ነው ኢየሱስ፣ ጌታ ነው ኢየሱስ፣ ጌታ ነው ኢየሱስ፣ ብቻውን ጌታ ነው ኢየሱስ። ስሙ የተባረከ ይሁን። ቁጥር 14 ጀምሮ እናነባለን። እንደዚህ ይላል፣ የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱት ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ርዕስ ለምትይዙ በሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ፊት መልካም የሆነውን አስቡ። ምንድነው የምታስቡት? በልባችሁ ውስጥ ምን አለ? በዚህ ሰዓት በዚህ ጊዜ ባሳለፋችሁት ሌሊት በመጣችሁበት ጎዳና ባሳለፋችሁበት ሰሞን ምን እያሰባችሁ ነው? ቃሉ እንዲህ ይላል፣ በሰው ሁሉ ፊት መልካም የሆነውን አስቡ። የምናስበው ነገር ተግባራችንን ይወስናል። የምናስበው ነገር ድርጊታችንን ይወስናል። እንቅስቃሴያችን የሚጀምረው ከሐሳባችን ነው። ስለዚህ የሐሳባችን መጥራት፣ የሐሳባችን መስተካከል፣ የሐሳባችን መቅናት የጎዳናችን መቅናት መነሻ ነው። የመንገዳችን መስተካከል መነሻ ነው። ስለዚህ በሰው ሁሉ ፊት መልካም የሆነውን እንድናስብ እግዚአብሔር ይርዳን። የቱንም ያህል መስዋዕት ብናቀርብ፣ በእግዚአብሔር ፊት የቱንም ያህል ነገር ብናቀርብ፣ ዝማሬያችን የተስረቀረቀ ከጣራ በላይ የሚሄድ ቢሆን፣ ጸሎታችን በሚገርም ድምፅና ቃላት የታጀበና የተዋበ ቢሆን፣ ስብከታችን አጀብ የሚያሰኝ የሚያስደንቅ ቢሆን፣ በመልካም ልብ በቅን ሐሳብ ንጹህ ከሆነ ልብ ካልመነጨ ፋይዳ የለውም፣ ዋጋ የለውም። አድናቂዎች ሊኖሩን ይችላሉ፣ የሚያጨበጭቡልን ሊኖሩን ይችላሉ። እንዲቀበለን የምንጠብቀው ጌታ ግን ላይቀበለን ይችላል። ምክንያቱም የአገልግሎታችን መነሻ፣ የመኖራችንም ሂደት፣ የመሰባሰባችን መነሻ ፍቅር ካልሆነ ከንቱ ነው። መልካም የምናስብ ካልሆነ ከንቱ ነው። ማቴዎስ ወንጌል 5:23 ላይ ደጋግማችሁ የምታውቁት ቃል እንዲህ ይላል፣ መባህን በመሰዊያ ላይ ብታቀርብ፣ በዚያም ወንድም አንዳች ባንተ ላይ እንዳለው ብታስብ፣ በዚያ መባህን ፊት መባህን ትተሂድ፣ በዚያ መሰዊያ ፊት መባህን ትተሂድ፣ አስቀድመህ ከወንድም ጋር ታረቅ፣ በኋላም መባህን አቅርብ። የት ይቅደም? መልካም የሆነውን ማሰብ፣ እርቅ የሆነውን ማሰብ፣ ፍቅር የሆነውን ማሰብ፣ ሰላም የሆነውን ማሰብ ይቀድማል። አንድ ጊዜ ሁለት የሙሉ ጊዜ አገልጋዮች ተጣሉ። ሰባኪዎች ናቸው፣ የሚገርሙ አገልጋዮች ናቸው። እንደኔ ሱፍ ለብሰዋል፣ ከኔ የተሻለ ከረባትና ያማረ ነገር አድርገዋል። ሲናገሩ ያስደነግጣሉ፣ ሲሰብኩ ያስገርማሉ። እነሱ ግን ተጣልተው ነበር፣ ተኮራርፈው ነበር፣ ለርቅ እምቢ ብለው ነበር፣ ለሰላም እምቢ ብለው ነበር። መሪዎች ተሰበሰቡና አነጋገሯቸው። 3-4 ያነጋገሯቸው፣ እምቢ አሉ፣ ሊታረቁ አልወደዱም። ስለዚህ አለያዩአቸው። አንተ ወደዛ ሀገር ሄድና አገልግል፣ አንተ ደግሞ እዚህ ተቀመጥ አሏቸው።
እንዲሄድ የተፈረደበት አገልጋይ የእግዚአብሔር ሰው እንዲህ አለ። ዘፍጥረት 22:5 አንብቡ ብሎ ሄደ። ሰዎቹን መሪዎቹን ያ የእግዚአብሔር ሰው አገልጋይ ያ ፍቅር እንዲሰብክ የተጠራ ያ የሙሉ ጊዜ አገልጋይ ያ ጊዜውን የሰጠ ለክርስቶስ ጊዜውን የሰጠ ዘፍጥረት 22:5 አንብቡ አለ። እንዲህ ይላል፣ አብርሃምም አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን አለ ይላል። ምን እያለ ነው? ወንድሙን አገልጋዩን አህያውን ይዛችሁ እናንተ ቆዩ። ይሄ ስብከት አይደለም ወዳጆቼ፣ ይሄ አገልግሎት አይደለም፣ ይሄ ግርግር ነው። ስለዚህ ምን ይላል? በሰው ሁሉ ፊት መልካም የሆነውን አስብ። ልባችሁ ምን ይመስላል? እኔ መልእክት አድራሽ ነኝ። መልእክቴ ላይ ጠማችሁ ይችላል፣ ሊጠጥር ይችላል። እንደኔ ሽበት የቀላቀለ ሰው ከዚህ ሌላ ሊናገር የሚችለው ምንም የለም። ውጣ ውረዱን አይቼዋለሁ። ከዚህ የተሻለ መንገድ ግን የለም። ስለዚህ መልካም የሆነውን አስቡ። በክፍሉ ሐሳብ ላይ እግዚአብሔር መልካሙን አስቡ ይላል። በጳውሎስ በባሪያው በኩል ይናገራል። የሮሜ መልእክት ጳውሎስ ከጻፋቸው መልእክቶች መካከል ረጅም ከሚባሉት መካከል ነው ያለው። ሐዋርያው ከሮሜ 12 እስከ 14 ባለው ምዕራፍ ውስጥ በህይወት ላይ ተኮር የሆነ ነገር ይናገራል። ሰዎች እንዴት መኖር እንዳለባቸው፣ እንዴት በእግዚአብሔር ቤት መመላለስ እንዳለባቸው፣ እንዴት መውጣት መግባት እንዳለባቸው ይናገራል። ከባድ ነው። ክርስትና ኑሮ እንጂ ምንም ሌላ ነገር አይደለም። ክርስቶስን መስሎ መኖር ነው። እኔ አንድ ጊዜ ከሰው ጋር ተጣላሁ እና ተነጋገርን። ሁኔታውን በዝርዝር እንዳልናገር ለመድረክ አይመችም እና ቤት የገባው ተኛው። በድቅድቅ ሌሊት እሱን ሳስብ 4 ሰዓት 5 ሰዓት 6 ሰዓት አለፈ። አበጠ ሰውነቴ። ልመታው እጄን እንዲህ ስል ለካ አገልጋይ ነኝ፣ ለካ ሰባኪ ነኝ፣ ለካ የወንጌል አገልጋይ ነኝ። ለካ ቂም አይፈቀድልኝም፣ ለካ ጥላቻ አይፈቀድልኝም። ለካ በምህረት ነው መመላለስ ያለብኝ፣ ለካ በይቅርታ ነው መመላለስ ያለብኝ፣ ለካ በፍቅር ነው መመላለስ ያለብኝ። 6 ሰዓት ሲያልፍ ወረድኩና ተንበረከኩ። አገልጋይነቴ ትዝ አለኝ። እናንተ የጌታነታችሁ ትዝ ብሏችሁ ያውቃል? በውድቅት ሌሊት ያስቀየማችሁ ሰው ሲመጣ፣ በጎናችሁ ሲያልፍ፣ በጠራራ ፀሐይ ባጠገባችሁ ሲያልፍ፣ የሚደብራችሁ ሰው፣ የማይመቻችሁ ሰው፣ ንግግራችሁ የማይጥመው፣ አካሄዳችሁ የማይጥመው፣ ኑሯችሁ የማይጥመው፣ እናንተም የማጥሙት ሰው ሲመጣ የእግዚአብሔር መሆናችሁ ትዝ ብሏችሁ ያውቃል? በቢሮ ሆናችሁ፣ በመስሪያ ቤት ሆናችሁ፣ በምትሰሩበት ስፍራ ሆናችሁ ምንድነው ትዝ የሚላችሁ? ማዕረጋችሁ፣ ሹመታችሁ፣ ክብራችሁ፣ ሀብታችሁ፣ ጌጣችሁ፣ ውበታችሁ፣ ዝናችሁ ወይስ ጌታ? በሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ፊት ወዳጆች፣ ይሄ ክርስቶስ መንገድ ነው። በሚመች በማይመች ሰው ፊት፣ በሚቀበላችሁ በማይቀበላችሁ ሰው ፊት፣ በሚወዳችሁ በማይወዳችሁ ሰው ፊት፣ በሚያቀርባችሁ በሚገፈትራችሁ ሰው ፊት መልካም የሆነውን አስቡ። ጳውሎስ እንዲህ ይላል፣ የሚያሳድዷችሁን መርቁ እንጂ አትርገሙ። የሚወዷችሁን መርቁ አይደለም ያለው፣ እሱ አይከብድም። የቅርቦቻችሁን መርቁ አይደለም ያለው፣ እሱ ምን ይከብዳል? እዛ ደጅ ያሉት የሚያረጉት የለ፣ ይበራረቁ የለም። የሚጠሏችሁን መርቁ እንጂ አትርገሙ። ጳውሎስ በዚህ ቁጥር ላይ የሚሰጠው ትእዛዝ ለመቀበል ያስቸግራል አይደል? አዎ ያስቸግራል። እኔ ከ45 ዓመት በፊት ወጣት እያለሁ ያን ጊዜ ሰው ሁሉ በሁለት ቦታ በተከፈለ ሰዓት የመንግስት ወገንና ኢህአፓ በተባለ ሰዓት እኔ ወጣት አስተማሪ ነበርኩና እኔ ቤት እየመጣ ማስተናግደው ቤት የሚያርፍ
ያን ጊዜ ደርግ ካድሬ የነበረ ሰው እኔ ሀፓ ተብዬ ታሰርኩና እስር ቤት ቁጭ ብዬ አፈር ላይ ሜዳ ላይ ቁጭ ብያለሁ። አንተ ዱርዬ አስተማሪ ፈቅ በል ብሎ አንዴ በቻፓ መታኝ። አፈር ላይ ነኝ። እንደገና ቻፓ ቀመሰኝ። ቤቴ ተኛ ነበር። አብረን እንበላ ነበር። ስሜም ጠፋበት። ቆየና እኔ ደግሞ ወጣሁ። ያን ጊዜ እንደ ፀጉር ቤት ወንበር ሰው ይወጣና ቶሎ ይወርዳል። ስለዚህ እሱም ወረደ፣ ከሰረ፣ ደሞዝ አጣ። ሸራ ጫማ አድርጎ በሸራ ጫማ ላይ አውራ ጣቱ ወጥቶ ከ4 ከ5 ዓመት በኋላ እኔ አንድ ኮሚቴ እያስተባበርኩ ዕቃ ልገዛ ስንቀሳቀስ አገኘኝ። ጋሼ እባክህ እርቦኛል ምሳ ብላኝ አለኝ። ዱርዬ አስተማሪ የሚያበላው የለውም ብዬ መለስኩለት። ጌታን አላውቀውም ነበር። ዛሬ ግን ይጸጽተኛል። ላገኘው ግን አትችልም። ልታገኙት የማትችሉት ቀን ያስከፋችሁ ሰው ተመልሶ የማታዩበት ቀን ሳይመጣ ዛሬ የሚጠሏችሁን መርቁ እንጂ አትርገሙ። ሐዋርያው ጳውሎስ እንደዚህ ይላል በሐዋርያት ሥራ ምዕራፍ 16 ቁጥር 28 ላይ ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለንና በራስ ላይ ክፉ አታድርግ ብሎ ጮኸ። የኖረውን ነው የሚናገረው፣ የኖረውን ነው የሚሰብከው። ሁላችን በዚህ ያለን በራስ ላይ ክፉ አታድርግ ብሎ ጮኸ። በብዙ ከደበደቡት በኋላ ጳውሎስና ሲላስን ከገረፏቸው በኋላ እስር ቤት አስገብተው ጠረቋቸው። እናንተ እንደምታውቁት ሁላችን እንደምናውቀው ደም በደም ሆነዋል፣ ተጨመላልቀዋል። ደም ግባት የላቸውም። ስለ ክርስቶስ ተቀጥቅጠዋል እና በውድቅት ሌሊት እየዘመሩ ናቸው። ጌታን እያመለኩ ናቸው። በዚህ ሰዓት ኃይለኛ የመሬት መንቀጥቀጥ ሆነ፣ የምድር መናወጥ ሆነ። የወህኒው መሰረት ተናጋ፣ ወህኒው በር ተከፈተ። በእግዚአብሔር ፊት የሚያመልኩት እነዚህ የእግዚአብሔር ባሮች እስረኛው ሁሉ እንዲፈታ አደረጉ። እግዚአብሔር ተአምራት አደረገ። በዚህ ጊዜ አንቀላፍቶ የነበረው የወህኒው ጠባቂ ራሱን ሊያጠፋ እስረኞች ተፈተዋል ብሎ ሰይፍ መዘዘ። ራሱን ሊገል ነው። እንዳታደርግ ብሎ ጮኸ ጳውሎስ። እንዳታደርግ እኛ ሁላችን አለን አለ ጳውሎስ። ብዙ ሰዎች ብንሆን ጥቂት ያልሆን ሰዎች ብንሆን ጌታ ሆይ ደረስክልኝ፣ ጩኸቴን ሰማህ፣ ያደማኝን መድማት፣ የቆሰለኝን ማቁሰል፣ የሰበረኝን ስብራት አየህ፣ ልትፈርድልኝ መጣ የምንል ይመስለኛል። እግዚአብሔር እጁን ሰጠው፣ ተበቀለው፣ ቀጣልኝ የምንል ይመስለኛል። እሱ ግን እንዳታደርገው ተጠንቀቅ አለ። ጳውሎስ ሲደበድቡት አልጮኸም፣ ሲገርፉት አልጮኸም፣ ደም በደም ሲሆን አልጮኸም፣ ሲሰበር አልጮኸም። ጠላቱ እንዳይሞት ሊሞት ሰይፉን ሲያነሳ ጮኸ። ረፍ አለው። እኛን የሚረግሟችሁን መርቁ ሲል የኖረውን ኖሮ ነው። ወዳጆቼ እናንተ ብትሆኑ ምን ታረጉ ነበር? የበደላችሁ ሰው የመታችሁ ሰው እንደዛ እንደ አገልጋዩ ሰው አህያውን ይዛችሁ ተቀመጡ ነው የምንለው? ምን እናረግ ነበር? የሚረግሟችሁን መርቁ። በዚህ ሰዓት ልባችሁን ይዩት፣ ውስጣችሁን ይዩት። ማን ነው እጁን አውጣ ቢባል በዚህ ዓለም ላይ በዚህ ሰከንድ የተቀየምኩት አንድ ሰው የለም ብሎ መፎከር የሚችል? በሰው ፊት አላልኩም፣ በያው እግዚአብሔር ፊት ልቤ ንጹህ ነው ማለት የሚችል አንድም ሰው አላስቀየመኝም፣ ቢያስቀይመኝም ምሬዋለሁ፣ ፈትቼዋለሁ። በዚህ ሰዓት አሁን ቅድም ስዘምር ንጹህ ልብ ነበረኝ ማለት የሚችል የዝማሬን መስዋዕት የጸሎትን መባ ላቀርብ ስል ከወንድሜ ጋር ታርቄ ነው፣ ፈትቼው ነው፣ ልቤ አልታሰረም ማለት የሚችል ማን ነው? ከወንድምህ ጋር አንዳች ቢኖርህ ወዳጄ መባው አይቀድምም፣ መባውን አስቀምጥና ሂድና ታረቅ። በሰው ሁሉ ፊት መልካም የሆነውን አስብ። ጳውሎስ በታላቅ ድምፅ ጮኸ። ሰውየውን አዳነው፣ ወደ ጌታ መለሰው። ፍቅራችሁ ወደ ጌታ ብዙዎችን ሊመልስ ይችላል። ወዳጆቼ
በሰው ሁሉ ፊት መልካም የሆነውን አስቡ። እግዚአብሔር ይርዳንም። አንድ ሰው መባረክ አይከብድም፣ መመረቅ አይከብድም። መርቁ እንጂ አትርገሙ ሲል ምን ማለቱ ነው? እግዚአብሔር ይባርክህ፣ እግዚአብሔር ዕድሜ ይስጥህ፣ እግዚአብሔር ያስፋህ ያብዛህ ማለት ብቻ አይደለም። ይሄንን በልብ መናገር ነው። በአንደበት አይከብድ ይሆናል። ከውስጥ በሌሊት በውድቅት ሌሊት መመረቅ፣ የበደለንን ሰው በውስጥ መባረክ። በጌታ ሆኜ ነው እግዚአብሔር ይባርክህ። አንዳንድ ሰው ሲሰደብ አይታችሁታል? እግዚአብሔር ይባርክህ ብሎ ይላል፣ ፊቱ ተኮሳትሯል። እሱ መባረክ አይደለም መርገም ነው። እግዚአብሔር ቋንቋ አይደለም የሚሰማው፣ ልብ ነው የሚያየው። በሰው ሁሉ ፊት መልካም የሆነውን አስቡ፣ ባርኩ፣ መርቁ ሲል እሱን ነው የሚለው። ሌላው ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። ደስ ከሚላቸው ጋር የብዙ ሰዎች ችግር ደስ ከሚላቸው ጋር ደስ መሰኘት አለመቻል ነው። ደስ ከሚላቸው ጋር መሳቅ አላልኩም። ደስ ከሚላቸው ጋር ጥሩ ልብስ ለብሶ መቆም አላልኩም። ደስ ከሚላቸው ጋር ማሸብሸብ አላልኩም። ደስ ከሚላቸው ጋር ደስ የሚላቸው ሰዎች ማግኘት ከባድ ነው። ምን ማለት ነው? ገጥሟችሁ ያውቃል? ያማረ ልብስ ለብሳችሁ ልብሳችሁን ከኔ የለውም ሰው ይመጣና የቅርብ ጓደኛችሁ ሊሆን ይችላል፣ ልትሆን ትችላለች። ትንሽ ሰፋ ቢያረገው ጠቧል ልብስሽ፣ ትንሽ ሰፋ ቢያረገው ትላለች። ልብሱ እኮ አልጠበበም። ምን እያለች ነው? በአንቺ መልበስ ደስ አላለኝም እያለች ነው። ኮትህን አይተዋል? ትንሽ አጥሯል። ረዘም ቢያረግልህ ጥሩ ነበር። አላጠረም እኮ። ውስጡ ምን እያለ ነው? ለምን አሸበረክ እያለ ነው። ቃሉ ግን ምን ይላል? ደስ ከሚላቸው ጋር ደስ ይበላችሁ። የምራችሁን ሰርግ ሲደግሱ፣ ዝግጅት ሲያዘጋጁ፣ እግዚአብሔር ቤት ሰራልን ሲሉ ምንድነው የቀባው ከለር? ለምን ብሮክን ዋይት አላረከው? ለምን ይሄ ሆነ አትበሉ። የምትሉበትን ሞቲቭ እግዚአብሔር ያያል። ደስ ከሚላቸው ጋር ምን ይበላችሁ? ወዳጆች የሁላችን ልብ እንዲህ እንዲሆን እግዚአብሔር ይርዳን። ይሄ ቃሉ መንገድ ነው። ደግሞ ምን ይላል? ከሚያለቅሱ ጋር አልቅሱ። ችግር ያለባቸውን ሰዎች ለቅሶ መድረስ ከሚያለቅስ ጋር ማልቀስ አይደለም። በሐዘን ስፍራው ላይ መቆም ከሚያለቅስ ጋር ማልቀስ ከሚያዝን ጋር ማዘን አይደለም። ያማረ ልብሳችሁ እስኪ ቆሽሽ ድረስ ወደ ጓዳ ግቡ። ሳህኑን ጠቡ፣ ድንኳኑን ተሸከሙ። የሚደረገውን የጓዳና የአደባባይ ስራ ስሩት። ውብ ልብሳችሁ ትንሽ ስለ ፍቅር ይቆሽሽ። ትንሽ ስለ ፍቅር ከግብራችሁ ውረዱ። ትንሽ ስለ ፍቅር ከገብታችሁ ላይ ውረዱ። ከፍ ካላችሁበት ውረዱ። ምናልባት እዚያ ከተሰበሰቡት ሁሉ እናንተ ትልቅ መስላችሁ ራሳችሁን አርጋችሁት ሊሆን ይችላል። እርሱት። ከሚያዝን ጋር ምን ሆኑ? እዘኑ። ከሚያለቅስ ጋር ምን ሆኑ? አልቅሱ፣ ዝቅ በሉ ይላል ጳውሎስ። እንዲህ ይላል ዮሐንስ ወንጌል 11:33 ላይ ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለ። እነሆም ጌታ ሆይ መጥተው አሉት። ኢየሱስም እንባውን አፈሰሰ። ከኢየሱስ የከበረ ማን ነው? ከኢየሱስ ትልቅ ማን ነው? ከኢየሱስ ትልቅ ማን ነው? እነዚያ ሰዎች ቤት ሄደና አለቀሰ። እንደሚያስነሳው እያወቀ ሐዘናቸውን ተካፈለ፣ ሐዘናቸውን ተጋራው። ከሚያለቅሱ ጋር አልቅሱ። የተዋረደ ልብ እግዚአብሔር ይስጠን። የተቀጠቀጠ መንፈስ እግዚአብሔር ይስጠን። ወዳጆቼ ከሚያለቅሱ ጋር እንድናለቅስ፣ ከሚያዝኑ ጋር እንድናዝን እግዚአብሔር ይርዳን። ነህምያ ምዕራፍ 1:4 ላይ እንዲህ ይላል፣ ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይ አምላክ ፊት ጾምና ጸልይ ነበር። ነህምያን ታውቁታላችሁ። ምንም አልጎደለበትም። ምንም አልጎደለበት። በከበረ ስፍራ ላይ ነው ያለው። የንጉሥ ጨጅ አሳላፊ የሚሆን ሰው አንደኛ የታመነ ነው፣
አለባበሱ ያማረ ነው። ምክንያቱም ንጉሱ ፊት ነው የሚቆመው። የተከበረ ሰው ነው። ያማረ ይበላል፣ ያማረ ይጠጣል፣ ያማረ ይለብሳል፣ ባጀብ ይንቀሳቀሳል። ምንም ስለራሱ የሚያሰጋው ነገር የለም። የንጉስ ጠጅ አሳላፊ ነው። ነገር ግን ከምርኮ የተመለሱትን የአይሁድን ነገር የኢየሩሳሌምን ነገር ጠየቋቸው። ከምርኮ የተረፉት በታላቅ መከራና ስደት አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿም ተቃጥለዋል አሉኝ። በሐዘን ላይ ናቸው አሉኝ። በመከራ ላይ ናቸው አሉኝ። በችግር ላይ ናቸው አሉኝ። ልባቸው ተሰብሯል አሉኝ። ቁጭ አልኩ ደንግጬ፣ አያሌ ቀንም አለቀስኩ። ጾምና ጸልይ ዘንድ በአምላኬ ፊት ቁጭ አልኩ። ጾም ያዝኩ ስለማያዩኝ ሰዎች፣ ጾም ያዝኩ ስለማይሰሙኝ ሰዎች፣ ጾም ያዝኩ ሩቅ ስላሉት ወገኖቼ። ከሚያለቅሱት ጋር አለቀስኩ። ልባቸው ከተሰበረ ጋር ልቤ ተሰበረ አለ። ከሚያለቅሱት ጋር አልቅሱ፣ ከሚደሰቱት ጋር ደስ ይበላችሁ። አንደኛ ሳሙኤል ምዕራፍ 1 ቁጥር 11 እንደዚህ ይላል፣ ዳዊትም ከእርሱ ጋር የነበሩ ሰዎች ሁሉ ልብሳቸውን ይዘው ቀደዱ፣ በሰይፍ ወድቀዋልና ለሳኦልና ለልጆቹ በጽናት ለእግዚአብሔር ሕዝብም ለእስራኤልም ወገን እንባ እያፈሰሱ አለቀሱ። እስከ ማታ ድረስ ጾሙ። አያስደነግጥም? ዳዊት የሚያለቅሰው ሊገለው ለሚያሳድደው ሳኦል ነው። የምር ጠላቱ ለሆነ ሰው ነው። ሳኦልም እድሜውን ሙሉ ለዳዊት ጠላት ሆነው ይላል መጽሐፍ ቅዱስ። እድሜውን ሙሉ ይህ ሰው ሲሞት ዳዊት እየየ ብሎ አለቀሰ፣ አዘነ ከልቡ። ቀኑን ሙሉ ምግብ አልበላም፣ ጾመ፣ ተከዘ፣ ዝማሬንም ዘመረ። የእስራኤል ክብር በኮረብታ ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቶች ነበሩ። ኃያላን እንዴት ወደቁ! ሳኦል ብርቱ ሰው ነበር። ሳኦል ከንስር ይልቅ ፈጣን ነበር። እንዴት ሳኦል ወደቀ! አለቀሰ። ከሚያለቅሱ ጋር አልቅሱ። ጠላቴ ነው ብላችሁ የምታስቡት፣ አይመቸኝም ብላችሁ የምታስቡት፣ ይደብረልኛል የምትሉት ሰው ስታስቡት መከራ ሲወድቅበት በውስጣችሁ አትደሰቱ፣ አልቅሱ። መጽሐፍ ቅዱስ ምህረት ለምኑለት፣ ይቅርታ ለምኑለት፣ ማዳን ለምኑለት። ከሚያለቅሱ ጋር ምን አድርጉ? አልቅሱ። ዳር ቆማችሁ ለቅሶ ድረሱ አላልኩ። ከሚያለቅሱ ጋር አልቅሱ፣ ግቡ። ያማረ ልብሳችሁን አቆሽሹት። ስለ ሐዘናቸው ተካፈሏቸው። የሚደረገውን ስራ ተካፈሉ። ዳር አትቁሙ፣ ተደባለቁ ነው የሚለው። ከሚደሰቱ ጋር እንድንደሰት፣ ከሚያለቅሱት ጋር እንድናለቅስ እግዚአብሔር ይርዳን። በሳኦል ሞት ዳዊት ይደሰታል ብሎ ማሰብ አይቻልም። ዳዊት ግን እንደሱ ነበር። ጌታ ስም የተባረከ ይሁን። ሶስተኛው እንዲህ ይላል፣ ፈጠን ብዬ ለመጨረስ ነው። እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ። እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ ይላል። ቤተክርስቲያን በሰው ውስጥ ፍቅር መሰረታችን ነው። በአንድ ሐሳብ ልንስማማ፣ እርስ በርሳችን በአንድ ሐሳብ ልንስማማ ይገባል። ራሳችንን ከፍ ልናደርግ አይገባም። በእግዚአብሔር ቤት ውስጥ በአንዱ በክርስቶስ ደም የተዋጀን እግዚአብሔር ልጆች ነን። ለሁላችንም እኩል የደም ዋጋ ተከፍሏል። ትንሽ ለተባለው ሰው ኢየሱስ ሞቶለታል። ትልቅ ለተባለው ሰው ኢየሱስ ሞቶለታል። ስለዚህ የትዕቢትን ነገር ልናስብ አይገባም። ያለኔ አዋቂ የለም፣ ያለኔ የተሻለ የለም የሚል ሐሳብ ወደ ውስጣችን እንዳይመጣ ልንጠነቀቅ ይገባል። ትሁት ልንሆን ይገባል። ወዳጆቼ ምናልባት ካልተጠበቁ ሰዎች
የማይጠበቅ መልካም ነገር ሊወጣ ይችላል። ትልቅ ጋንን የሚቆመው በጠጠር ተደግፎ ነው። ወዳጆቼ እኔ አንድ ጊዜ እንዲሆንኩ መምራን ማሰልጠኛ አስመራን የተማርኩትና እዛ ሄድኩኝ። እዛ ሻይ 5 ሳንቲም ነው። እኔ 5 ሳንቲም የለኝም። 5 ሳንቲም ብዙ ትንንሽ ልጆች አሁን አያቋትም። ከለራውንም የሚያቋት አይመስለኝም። እና ያኔ ግን ሻይ ትገዛለች። እኔ የለኝም። እኛ ስንጫወት የምንንቀው ሰው ነበር። ንፍጣም ነው። እንደዚህ ነው የሚናፈጠው። እጁና እጁ ጋር ንፍጣም ነው። ስለዚህ ኳስ ስንጫወት አናስገባው። ጨዋታ ስንጫወት አናስገባው። እኛ 9ኛ ስናልፍ እሱ 8ኛ ወደቀና ሄደ። ወታደር ሆኖ መራር ተዋጊ ሆኖ ጀብዱ ሰርቶ ኮሚሳር ሆኖ ኮከብ ደርድሮ ተለውጦ እኔ 50 ኪሎ የማልሞላ የቲቲአይ አንድ ቀጭን መንማና ሰው ሆኜ የዛን ከተማ ጎዳና በእግሬ ሄጄ ቤቱ ዋለ ላለመባል ሲዝናና ዋለ ለመባል ምንም 5 ሳንቲም ሻይ ሳይኖረኝ ዞሬ መጥቼ እየሄድኩ መኪና መታቆመች። ወታደር መኪና ናት። ግባ አሉኝ። ምን አድርጌ ነው ብየፈራው። ምን አደረኩ? ስም አሉ መሀል አድርገውኝ ሰዎቹ። ከፊት ያለው ሰው አይናገርም። ትከሻው ሰፊ ነው፣ ያማረ ነው፣ ኮከብ ደርድሯል፣ ውብ ነው። እኔ አንድ ሸሚዝ ለብሻለሁ፣ ሳሙና ያጨረሳል ሱሪ ለብሻለሁ። በእግሬ ከተማዋን አስሼ ደክሞኛል። እሱ አምሮበት ነው፣ ጉንጩ ሁሉ ያማረ ነው። አንተ ግርማ ካፕቲመር አይደለም ማለት ነኝ አልኩት። አታቀኝም ማለት እንዴት ልወቀው? ሸበላ መስሏል። እኔ ማቀው ሰው ሚለውን ሰውዬ ነው። ስላላቀው ተለውጧል። አላቀውትም አልኩ። አላቀም ማለት አይታሰብም። እና ወረደ እና አለኝና ፈቅ አድርጎ ስሙን ነገረኝና አታቀውም? አሁን ሳየው አውቀዋለሁ። አዋወኩ ብዬ ጮኩ። 30 ብር ሰጠኝና ምሳ ብልቶኝ ሄደ። 30 ብር ሰኔ ቲቲአይ እስኪጨርስ ድረስ አገለገለችኝ። ማንንም አትናቁ። ሰው ከትቢያ ላይ ይነሳል። የተረሳ ሰው ይታሰባል። የጠወለገ ሰው ይለመልማል። የወደቀ ሰው ይነሳል። አንድ ቀን እግዚአብሔር ያስበዋል። በማንም ላይ ትዕቢተኛ አትሁኑ። ነገር ይገለበጣል። እዛ ላይ ስትሉት ታች ያለው ይነሳል። በማንም ላይ በትዕቢት አታስቡ። እግዚአብሔር ያያል። እግዚአብሔር ስም ተባረከ ይሁን። እንደዚህ ይላል ሁለተኛ ዜና ምዕራፍ 5 ላይ 26:5 ላይ እግዚአብሔርን ይፈልግ ዘንድ ልቡን ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔርም ነገሩን አከናወነለት ይላል። ስለ ኦዚያን ሲናገር ኦዚያን ወደ ዙፋን ሲመጣ እግዚአብሔርን ይፈልግ ዘንድ ትጉ ጸሎተኛ ሆነ። ልክኛ ወደ ጌታ እንደመጣን ጸሎት ባይብል ስንል እንደነበረው ትጉ የጸሎት ሰው ሆነ። እግዚአብሔርን ፈራ። እግዚአብሔርን ባረከው፣ ትልቅ አደረገው፣ በጠላቶቹ ፊት ድል ሰጠው። ዝቅ ስትሉ ሁለተኛ ዜና 26:16 ላይ ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ። በተመቸው ጊዜ፣ በበረታ ጊዜ፣ ማዕረግ ባገኘ ጊዜ፣ አጃቢ ባለው ጊዜ፣ ዝነኛ በሆነው ጊዜ፣ ስም በወጣለት ጊዜ፣ አንቱ በተባለ ጊዜ፣ ሂዝ ኤክሰለንሲ በተባለው ጊዜ፣ የተከበሩ በተባለ ጊዜ ልቡ ታበየ። የታላቁን ካህን የዘካርያስን ምክር እምቢ አለ። ትልቁን ካህን ዘካርያስን እምቢ አለው። 80 የሚሆኑ ካህናት ቆመው ቢለምኑት እምቢ አለ። አጥናለሁ ንጉስነት አይበቃኝም አለ። እዛ ምኩራብ ገብቶ ሊያጥን፣ ቤተ መቅደስ ገብቶ ሊያጥን ያለ ድርሻው ታበየ። እግዚአብሔር እጅ አገኘችው። ኦዚያን በልብስ ተመትቶ ሞተ። በየትኛውም ሰዓት ቢሆን ወዳጆቼ ሁሉን ላደረገላችሁ ለእግዚአብሔር ክብርን ስጡ። እናንተ ዝቅ በሉ። ፈጽሞ በማንም ላይ አትታበዩ። የፈለገው ትንሽ ይሁን፣ ነገ የሚሆነውን አታውቁ። ድንገት ከታላላቆች አንዱ ሊሆን ይችላል። ዛሬም በመንገዳችን ላይ ይህ ችግር እንዳይገጥመን እርስ በርሳችን እንከባበር፣
በማንም ላይ በክፉ ፈንታ ክፉ አትመልሱ። ዳዊት እንዲህ ይላል መዝሙር 7 ከቁጥር 4 እስከ 5 ላይ አመፃ በእጄ ቢኖር ክፉ ላደረገብኝ ክፉ መመልስ ብሆን ጠላቴን በከንቱ ከፍቼው ቢሆን ሕይወቴን በምድር ላይ ያርጋት ክብሬንም በትቢያ ላይ ያዋርዳት አለ። ጠላቴን ንቄው በከንቱ ገፍቼው ቢሆን በጠላቴ ላይ ተጓድጄ ኮርቼ ቢሆን ክብር አይገባኝም ይላል። በመዝሙር 35:11 ላይ ደግሞ እንዲህ ይላል የክፎች ምስክሮች ተነሱብኝ፣ የክፋት ምስክሮች ተነሱብኝ፣ የማላውቀውን በእኔ ላይ ተናገሩ፣ ስለ በጎ ክፋትን መለሱብኝ። ነፍሴ ልጆቼን አሳጧት፣ እኔስ እነሱ በታመሙ ጊዜ ማቅ ለበስኩ። እነሱ በታመሙ ጊዜ ማቅ ለበስኩ። ጸሎቴን ወደ ብብቴ መለስኩ። ለወዳጆቼና ለወንድሜ እንደማደርግ አደረግኩ። ለእናቱ እንደሚያለቅስ አንገቴን ዝቅ አደረግኩ፣ አለቀስኩላቸው። ጠላቶቼ ቀን ሲጎልባቸው፣ ጠላቶቼ ሲወድቁ፣ ጠላቶቼ ያንን ትዕቢታቸውን ሲያጡ፣ እኔ ግን ለእናቱ እንደሚያለቅስ አለቀስኩ። በደላቸውን አልቆጠርኩም፣ ክፋታቸውን አልቆጠርኩም። እፎይ ደስ አለኝ አላልኩም። ለእናቱ እንደሚያለቅስ አለቀስኩ፣ ስቅ ብዬ አለቀስኩላቸው። ለማንም በክፉ ፈንታ ክፉ አትመልሱ። ጠላት ቢራባ ብለው ቢጠማ ማጠጣው። ይህን በማድረግ በራሱ ላይ እሳት ፍም ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ ፈንታ ክፉ አትመልስ ይላል እግዚአብሔር ቃል። እግዚአብሔር ይርዳን። ባልንጀራን መውደድ ጠላትን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ያለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ለሚያሳድዷችሁም ጸልዩ፣ በክፉ ፈንታ ክፉ አትመልሱ። ይህ ሽማግሌ ምን ነካው እንዳትሉኝ ባይብል ላይ ነው የተጻፈው፣ ከየትም አይደለም። አንዳንዴ እዚህ መድረክ ላይ ስለማይነሳ ነው እንጂ ይሄ የተጻፈው እውነት ነው። ቤት ሲገቡ ታዩታላችሁ። በክፉ ፈንታ ክፉ አትመልሱ። ፈጽሞ ነገሮች እንደሚቀየሩ እናንተም ትናንት ከትቢያ ያነሳችሁ እግዚአብሔር እንደሆነ፣ ታሪካችሁን የሚለወጠው እግዚአብሔር እንደሆነ፣ ይነጋ ይሆን ያላችሁበት ሌሊት እንደነበር፣ አልፎ ይሆን ያላችሁበት ቀን እንደነበር፣ ዛሬ በእግዚአብሔር ምሕረት አልፋችሁ እንዳያችሁት እዛ ጋር ያለውን ሰው ስታዩ ሳቡት፣ እዛ ጋር ያለውን ሰው ስታዩ አስነሱት። ያልፋል በሉት፣ አበረታቱት። ያልፋል በሉት ወዳጆቼ፣ ያልፋል። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ። ለማንም ስለ ክፉ ፈንታ ክፉ አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። እንጸልይ።